አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶስዮስና ጢሞቴዎስ በእስክንድርያ አገር በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ለባስልዮስ ብፁዕ ቴዎዶስዮስ ካልዕ ወጢሞቴዎስ ሳልስ ቅኑታን ኃይል ወፅን ውስተ ቤተ መርዓ አምሳለ ሱራን ሰብ ዘተጸዋይክሙ ወቡረ ለስም። በዚችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያዊ አትናቴዎስ በኋላ በሹመቱ ወንበር በተቀመጠ ጊዜ ከንጉሥ ዳርዮስና ከካዲ አርዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለጉ ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አርዮሳውያንም ሉቅዮስ የተባለ ካዲውን ሰው በእርሱ ፈንታ በወንበሩ ላይ አስቀምጠው 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምዕመናን ሁሉም ተነስተው አርዮሳዊ ሉቅዮስን አሳደዱትና ይህን አባት ጴጥሮስን ወደ መንበረ ሲመቱ መለሱት። አርዮሳውያንንም በመጥላት እያወገዛቸውና እያሳደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም ዕረፍት ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ በመንበረ ማርቆስ ዘነበረ እምድኅረ አትናቴዎስ ድኅረ እምነ ሰላም ለጴጥሮስ በመንበረ ማርቆስ ዘነበረ እምነ አትናቴዎስ ድኅረ አማርዮሳውያን ለወልድ እንዘይሰምይዎ ፍጡረ በመዋዕሊሁ ተአጊሶ ምንዳቤ ወጻዕረ ውስተ ዘላለም ዕረፍት ፈለሰ ወሖረ። በዚችም ዕለት መኮንን አርያኖስን የሚያጫውተው አዝማሪ ፊልሞን በሰማዕትነት ሞተ። በአንዲትም ዕለት አርያኖስ አናጉንስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቃሎንም ወደ ፊልሞን ሂዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር እሰጥሃለሁ አለው። ፊልሞንም ልብስህን ስጠኝና ተሸፋፍኜ በአንተ ፈንታ አሰዋለሁ አለው። በገባም ጊዜ አወቁት። ምን ሆንክ አሉት። ፊልሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርያኖስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊልሞንም በክርስቶስ ስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ ገድላለሁ፣ ተስፋህን ታጣለህ አለው። ፊልሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያንም ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮች እንዲጸፉ ታዘዘ። ፊልሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው ያለውና ከዚህ የከፋ ቢጸፉኝም እኔ አላፍርም አለ። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎች ነድፉት ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውም እንዳልነካው ለአርያኖስ ነገሩት። ዳግመኛም እርሱ እንደቆመ ይነድፉት ዘንድ አዘዘ። አንዲቱም ፍላጻ ተመልሳ የአርያኖስን ዓይን ነድፋ አሳወረችው። በዚያንም ጊዜ ከተሰቀለበት አውርደው ከአናጉንስጢስ አስቃሎን ጋር ራሱ እንዲቆርጡ ታዘዘ። ገድላቸውንም ፈጽመው የሰማዕትነት አክሊልን ተቀበሉ። መኮንኑ በፍላጻ ሕማም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምር ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እስረኞችንም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት ሞተ። የሰማዕታትም በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለከ ማንዝር ፊልሞን ዘፈጸም ከገር ለምስለ አስቃሎን እንዘትብል ዘንተ ቅድመ መኮንን አልቦ ኃይው በሰዊ ለጣዖት ምኑን እንበለመዊት በክርስቶስ መድን። በዝችም ቀን የቅዱሳን የአጋዶ ገዳም አባ ገብረ መራዊ የድባጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። እወድሰከ አባ ሊሌ ቃለ ሀባውደ ክብር ዝክረከ ለለይት ገበር ባለ ክፍለ ማርያም ስንከ እምገጸ ሰማይ ጸደለ ክፍለ መንግሥትከ ታበኒ ክፍለ እስመ በስምከ ስሜየ ተብህለ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆም ንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።